እኔ ከሃይማኖት ውጪ ነኝ ኦርቶዶክስ እንትን የሚባል ውስጥ አልገባም። ግን አሁን የተባለው በሙሉ መጽሐፍ ቅዱስ ያለውን አምናለሁ ቤቴ ሆኜ ነው ማመልከው ብልስ አይቻልም። አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከዚህ መንጋ ያልሆኑ ሌሎች በጎች አሉኝ እነሱንም አመጣቸው ዘንድ ምን ይለኛል ይገባኛል። ለምንድነው ወደዚህ መንጋ ላመጣቸው ይገባኛል ያለው? ወደዚህ ህብረት ማለት እኮ ነው። ወደ ቤተ ክርስቲያን ህብረት በደሙ ወደ መሰረታት ህብረት በቅዱስ ጴጥሮስ ምስክርነት አንተ ውእቱ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክርለት የክርስቶስን አምላክነት ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት የዮና ልጅ ስምዖን ሆይ አንተ ንዑር ክቡር ነህ። ይህን አሁን የተናገርኸውን አንተ የሕያው እግዚአብሔር ልጅ ነህ ብለህ የመሰከርኸውን ምስክርነት የሰጠኸውን እምነት ያመንኸውን ሃይማኖት የገለጠልህ ስጋና ደም አይደለም የገለጠልህ በሰማይ ያለ አባቴ ነው ብሎ ነው የተናገረው። ስለዚህ በዚህ ላይ የተመሰረተችው ቤተክርስቲያን ህብረታዊት ናት። ወደዚህ ህብረት መግባት አለበት። ከዚህ ቤተክርስቲያን ህብረት መውጣት ከክርስቶስ መለየት ነው። ከግንዱ የተለየ ቅርንጫፍ በራሱ ብቻውን ህይወት ሊኖር አይችልም። ከግንዱ የተለየ ቅርንጫፍ በራሱ ህይወት እንደማይኖረው ሁሉ ከዚህች ኦርቶዶክሳዊ ተዋሕዶ ሃይማኖት ቤተክርስቲያን ህብረት ውጭ የሆነ ሰው ብቻውን በቤት እግዚአብሔር ዘግቻ አመልካለሁ የሚል ከሆነ ይሄ የግል ጌታ የለም። ለመዳን ከሰማይ ጋር ህብረት ያላት ቤተክርስቲያንን አሜን ብሎ መቀበል በክርስቶስ ደም የተመሰረተች ክርስቶስ መሰረቷ ክርስቶስ ጉልላቱ የሆነችውን ቤተክርስቲያን ወነአምን ባህቲ ቅድስት ቤተክርስቲያን ብሎ አምኖ ተቀብሎ ቤተክርስቲያን በውስጧ የምትፈጽማቸውን ስርዓት አምልኮና ሚስጥራት ተካፋይ የሆነ ሰው የሥላሴ ልጅ ሆኖ መንግስቱን ይወርሳል። የግል ሃይማኖት የሚባል የለም። አሁን ይሄ ሰው የግል ሃይማኖት ፈጥሯል። የግል ጌታ አለ? የግል ሃይማኖት አለ? የለም። የግል ቤተክርስቲያን አለ? የለም። የእግዚአብሔር አንድነቱን ሶስትነቱን መውረድ መወለዱን ብቻ አንድ ሰው አምኖ ይድናል? አይድንም። ለምን? ሚስጥራቱን መፈጸም አለብን። ሚስጥራት የምንላቸው ማመን፣ መጠመቅ፣ በቅባ መክበር፣ ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። ይህን ያላደረገ ሰው መውረድ መወለዱን አንድነቱን ሶስትነቱን ቢያምን አይድንም። ያመነ የተጠመቀ ይድናል። ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ኒቆዲሞስ የኦሪቱ ምሁር ከክርስቶስ ዘንድ ቀርቦ ሲማር መምህር ሆይ ከሰማይ ተልከህ ልታስተምር እንደመጣህ እናውቃለን ብሎ በተራ መምህርነት አየው። እውነት እውነት እላለሁ ብሎ ወደ ቀጥታ ያስገባው ወደ ሚስጥረ ጥምቀት ነው። እውነት እውነት እላለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግስት አያይም፣ እንኳን መግባት በአይኑ እንኳን አያያትም። እንዴ ብሎ አለ ኒቆዲሞስ። ሰው ካረጀ ከሸመገለ በኋላ ዳግም ወደ እናቱ ማይጠን ገብቶ ሊወለድ ይችላል አለው። አይ መወለድክ ማናገር የምትወለድበት ሳልነግርህ አልቀርም አለና ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ሰው ዳግም ካልተወለደ የእግዚአብሔር መንግስት አያያትም። ስለዚህ